የጃማይካዋ ኪንግስተን ከተማ የዓለም ትልቁን ሩጫ ምርጦች ብቻ የሚፎካከሩበትን ውድድር እያካሄደች ትገኛለች። ኢትዮጵያ በርከት ያሉ ውጤቶችን ስታስመዘግብ፣ ሀጎስ ገብረ ሕይወት ደግሞ ባልተጠበቀ ሁኔታ ዝቅተኛ ውጤትን አስመዝግቧል። በዝርዝር የምንነግራችሁ መረጃችን ነው። ታዋቂው የኢትዮጵያ አትሌት በ2015 የቦምባይ ማራቶን ያሸነፈው፣ በ2016 በዛው ድሉን የደገመው፣ በ2016 በሃምቡርግ ጀርመን ታሪክ የሰራውና ማራቶን 9 ጊዜ፣ ግማሽ ማራቶን 8 ጊዜ፣ 10 ኪሎ ሜትር 6 ጊዜ እየሮጠው 6 ጊዜ ሀገሩን የወከለው አትሌት በቁጥጥር ስር ውሏል። ምክንያቱንና የት በቁጥጥር ስር እንደዋለ እንነግራቸዋለን። በሌላ ዜና በኢትዮጵያ አትሌቲክስ ልምምድ በሚደረግበት ጊዜ የጋራ ጸሎት እየተለመደ መጥቷል። ይህ ነገር ልክ ነው ወይስ አይደለም የሚለው ደግሞ በሁለት ጎራ ተከፍለው በርካቶች ሀሳብ እየሰጡበት ነው እንነግራቸዋለን። ክለቡ ተጫዋቹና ቤተሰቡ ላይ የተሰነዘረውን የግድያ ዛቻ በድጋሚ ያውግዟል፣ እንሰማዋለን። ሮናልዶ ድጋሚ ታሪክ መስራቱን ቀጥሏል። አጠቃላይ ጎሎቹን 931 ማድረሱን ተከትሎ ደግም የዓለም መነጋገሪያ ሆኗል የምንላቸዋለን። አንቷን ግሪዝማን አትሌቲኮ ማድሪድን የመልቀቅ እድሉ አመዝኗል እየተባለ ሲሆን ዓለማችን ላይ ከታዩ ምርጥ የአማካይ አጥቂዎች ተርታ የሚሰለፈው ኬቨን ዶብሬኔ ደግሞ በማንቸስተር ሲቲ 10 ዓመት ቆይታው 18 ጊዜ ዋንጫን ማሸነፉ ይታወቃል። ይህን ተከትሎ አሞሪም ማለትም ዴብሮኔ በክረምቱ መጨረሻ ላይ ይለቃል መባሉን ተከትሎ የማንቸስተር ዩናይትዱ አለቃ አሞሪም ኬቨን ዴብሮኔ በተሳሳተው የማንቸስተር ክለብ ነው የሚገኘው የሚል አነጋጋሪ ሀሳብ አንስተዋል። ቶትናም በዚህ ውድድር ዓመት በተለምዶ ቶፕ 6 ከተባሉ ቡድኖች ጋር ያደረገው የጨዋታ ውጤትና የተመዘገበው ነጥብም ሌላኛው አነጋጋሪ ጉዳይ ነው። ሰላም ጤና ይስጥልን። ሁሉ ስፖርቶች ነን። የኢትዮጵያ አትሌቲክስን በቀዳሚነት እንዘግባለን። የውጭ ስፖርታዊ አጫጭር መረጃዎችን እናካትታለን። ለጥቂት ደቂቃዎች አብረን እንቆይ ግብዣችን ነው። ኪንግስተን ጃማይካ እጅግ ከባዱን ሩጫ እያካሄደች ነው። በዚህ ውድድር ሻምፒዮናዎቹ ብቻ የሚፎካከሩበት ውድድር ነው። ኢትዮጵያ በአስደናቂ ሁኔታ በ3000 ሜትር በእጅጋየሁ ታዬ 8:28:75 አንደኛ በመውጣት አስደናቂ ሰዓትን ማስመዝገብ ችላለች። በዚህም እንግዲህ 12 ነጥብ ተሰጥቷታል አንደኛ መውጣቷን ተከትሎ። ምክንያቱም በአራት የተለያዩ ከተማዎች ነው የሚካሄደው የግራንድ ስላም ትራክ ውድድር። ሁለተኛ ላይ የወጣችው ኬንያዊቷ አንገስ ጅቤ ናይኪች ነች 8:28:75 በአጠቃላይ ደግሞ 8 ነጥቦችን መሰብሰብ ስትችል፣ ሌላኛዋ ኢትዮጵያዊት ጽጌ ገብረ ሰላማ 8:38:15 በመግባት 6 ነጥቦችን መያዝ ችላለች። ሄለን ካሊል ከኬንያ 8:42:51 በመግባት 5 ነጥቦችን መያዝ ችላለች። በዚህ ውድድር እንግዲህ ኢትዮጵያውያን የበላይነቱን ማስመዝገብ ችለዋል። ሌላኛው በሴቶች 800 ሜትር ኒኪ ሄዝ ከአሜሪካ 1:58:23 በመግባት በተመሳሳይ 12 ነጥቦችን ስታሳካ፣ ኢትዮጵያዊቷ ታዳጊ ድርቤ ወልተጂ 1:58:29 በመግባት 8 ነጥቦችን መያዝ ችላለች። አሜሪካውያን በጠነከሩበት በዚህና አውስትራሊያንም በነጥብ ወደ ነጥብ በተመለሱበት ሩጫ ጀሲካ ሃሊ ከአውስትራሊያ 1:58:58 በመግባት 6 ነጥቦችን መያዝ ችላለች። ሱዛን ሉያን ጆክሪክ ደግሞ ከኬንያ 1:59:26 በመግባት 4 ነጥቦችን ይዛለች። በዚህ ውድድር ለግራንድ ስላም ትራክ ቀድሞ የፈረመውና በጉጉት ሲጠበቅ የነበረው ሀጎስ ገብረ ሕይወት ባልተጠበቀው ሁኔታ 14:40 በመግባት በ5000 ሜትር ማለት ነው 5 ነጥቦችን መያዝ ችሏል። አሜሪካውያን የበላይነት ነግሰውበታል። ግራንት ፌሸር 14:39:14 በመግባት እንዲህ በዚህ ነጥብ ላይ እንግዲህ በአስደናቂ ሁኔታ የጥሩ ውጤቶችን ማስመዝገብ ችሏል። 12 ነጥብን መያዝ ችሏል። ሁለተኛ ወጣውም ኮፐር ቲር ነው 14:39:31 ሲገባ፣ ዳይላን ጃኮብስ ከዩኤስኤ 14:39:56 ነው። በአሯሯጭነት የተሳተፈው ጥላሁን ኃይሌ በቀለ 14:42:20 በመግባት 7ኛ ደረጃን በመያዝ ውድድራቸውን ማጠናቀቅ ችለዋል። ትናንትና እንግዲህ ትልቅ ትኩረት በነበረው በሌሊቱ ውድድር ማለት ነው ሌሊት ላይ 9 ሰዓት ላይ ነው የተካሄደው። ያው የጃማይካ ሰዓት ትንሽ ገፋ ይላል እንደምታውቁት። እጅጋየሁ ታዬ የኢትዮጵያን ስም ማስጠራት ችላለች።
25 ዓመቷ ላይ የምትገኘው እጅጋየሁ ታዬ ከዚህ በፊት 3000 ሜትርን 8:19:52 በመሮጥ የኢትዮጵያ ናሽናል ሪካርድ መስበር ችላለች። ጊዜውም በፓሪስ 2021 ነበረ። 5 ኪሎ ሜትር 14:19 በባርሴሎና በተመሳሳይ ዓመት መሮጥ የቻለች ነች። በወርልድ ሻምፒዮንሺፕ ደግሞ በ23 ቡዳፔስት በ10000 ሜትር የነሐስ ሜዳሊያ ባለቤት ነች። በዓለም የቤት ሻምፒዮና በ2022 ቤልግሬድ በ3000 ሜትር የነሐስ ሜዳሊያ ባለቤት ስትሆን በወርልድ ሮድ ራኒንግ ሻምፒዮንሺፕ በ5 ኪሎ ሜትር በ23 ሪጋ እንዲሁ የነሐስ ሜዳሊያ ባለቤት ነች። በ2018 በቴምፕሬ በተካሄደው የ3000 ሜትር የ20 ዓመት በታች ደግሞ የብር ሜዳሊያ ውጤትን ማስመዝገብ የቻለች አትሌት ነች። አትሌት እንግዲህ ከኢትዮጵያ አንደኛ በመውጣት በ12 ነጥብ የግራንድ ስላም ትራክ እንቅስቃሴዋን መቀጠል ችላለች። ታዳጊዋ ድርቤ ወልተጂጋን ታዳጊ ማለት ያው 22 ዓመቷ ነው። ከኢትዮጵያ 20 ዓመት በታች ነበር ለረጅም ጊዜ ስትወዳደር የነበረው። 800 ሜትርን በዩጂን 2022 1:57:02 ገብታለች። በፓሪስ 24 ደግሞ 1500 ሜትርን 3:52:75 እንዲሁም ደግሞ 3000 ሜትርን በሉዘን ባለፈው ዓመት 8:21:50 በመግባት የራሷን ምርጥ ሰዓት ስታስመዘግብ በዚህ ዕድሜዋ ኢትዮጵያን በተደጋጋሚ ማስጠራት የቻለች አትሌት ነች። በ23 በቡዳፔስት በ1500 ሜትር ብር፣ በወርልድ ኢንዶር ሻምፒዮንሺፕ በ2025 ናንጂንግ በ1500 ሜትር የነሐስ ሜዳሊያ ባለቤት ነች። በወርልድ ራኒንግ ሻምፒዮንሺፕ ደግሞ በ23 ሪጋ በ1 ማይል የወርቅ ሜዳሊያ ባለቤት ነች። በዓለም የ20 ዓመት በታች ሻምፒዮና ደግሞ በ2018 ቴምፕሬ የወርቅ ሜዳሊያ በ800 ሜትር፣ በ20 ናይሮቢ በ1500 ሜትር የብር ሜዳሊያ ባለቤት ስትሆን በአፍሪካ ከ20 ዓመት በታች ሻምፒዮና ደግሞ በአቢጃን በ2019 የወርቅ ሜዳሊያ ባለቤት የሆነች አትሌት ነች። ስለ ጽጌ ገብረ ሰላማ ደግሞ እንንገራችሁ። ያው ጽጌ ገብረ ሰላማ ባለፈ ጊዜ አነጋጋሪነቷ እየተጠበቀ እንደነበረ ይታወቃል። አነጋጋሪ የሆነችው ደግሞ በሪው አረጋዊ ለናንጂንግ ብሎ የሊዝበኑን $40,000 ሽልማት ውድድር ትቶ ሲደርሷ ግን የውድድር ይበልጥብኛል ብላ መሄዷን ተከትሎ የኢትዮጵያ አትሌቲክስ ቡድን እንግዲህ ከናንጂንግ ውጭ አድርጓት እንደነበረ የሚታወቅ ጉዳይ ነው። ጽጌ ገብረ ሰላማ 3000 ሜትርን 8:24:40 በሉዛን በመግባት ባለፈው ዓመት ጥሩ ሰዓት ማስመዝገብ ችላለች። 5000 ሜትርን 14:18:76 እንዲሁ ባለፈው ዓመት በዩጂን በመግባት ምርጥ ሰዓት ያስመዘገበች ነች። 10000 ሜትርን 29:48:34 በሳን ጆን ካቢሳ ሮድ 2024 ገብታለች። በሮድ ደግሞ 10 ኪሎ ሜትርን 30:29 በመግባት ጥሩ ውጤትን ማስመዝገብ ችላለች። በ2019 ባራሁስ የነሐስ ሜዳሊያ፣ በ23 ቡዳፔስት ደግሞ እንዲሁ የብር ሜዳሊያ፣ በ23 ፓትረስት የብር ሜዳሊያ፣ በ2019 አራሁስ የወርቅ ሜዳሊያ ስታስመዘግብ በዓለም ወጣቶች ሻምፒዮና በ2018 ቴምፕሬ በ3000 ሜትር የነሐስ ሜዳሊያ ማስመዝገብ ችላለች። እንግዲህ ከናንጂንግ የሀገራት ውድድር ይልቅ የሊዝበን ሽልማት ይበልጣለች ያለች አትሌት ሪካርድ በመስበር ጭምር $40,000 ግን ለግሏ ማድረጉ አይዘነጋም። ወደ ሌላ ጉዳይ እንሂድ። ስመጥሩ ታዋቂው የኢትዮጵያ አትሌት በቁጥጥር ስር ውሏል ተብሏል። የአትሌት ተስፋዬ አበራ ይባላል። በቅጥል ስሙ ጭላሎ ይሉታል። በ2015 የሙምባይ ማራቶን አሸንፏል። በ2016 የዱባይ ማራቶን አሸናፊ ነው። በ2016 የሃምቡርግ ማራቶንንም አሸንፏል። የጀግና አትሌት 34 ኢንተርናሽናል ውድድሮችን አድርጓል። ብዙ የሮጠባቸው ርቀቶች ደግሞ ማራቶን፣ ግማሽ ማራቶን እና 10 ኪሎ ሜትር ናቸው። ማራቶን 9 ጊዜ፣ ግማሽ ማራቶን 8 ጊዜ እንዲሁም ደግሞ 10 ኪሎ ሜትርን 6 ጊዜ ሮጧል። 6 ጊዜ ሀገሩን ወክሏል። በሀገር ውክልና ውድድር ብቻ ማለትም በኦሎምፒክ፣ በሀገር አቋራጭ ውድድርና በአፍሪካ ጨዋታዎች 2 ወርቅ፣ 2 በቡድን እና 1 ዲፕሎማ በግል በጠቅላላው 2 ሜዳሊያዎችን ያገኘው አትሌት ነው። መታሰሩ የተሰማው ውጤት ይቅናው እንጂ በ2016 የሮ ኦሎምፒክ የኢትዮጵያ ማራቶን ከፈይሳ ከለሜ ብርሃኑ ጋር ወክሏል። ፈይሳ ብር ሜዳሊያ ለሀገሩ ሲያመጣ ተስፋይና ለሚያቋርጠው እንደነበረ የሚታወቅ ጉዳይ ነው። አትሌቱ ከመኪና ጉዳይ ጋር በተያያዘ ነገር በሰንዳፋ ፖሊስ ጣቢያ እንደታሰረ ከታሰረም 4 ወር አልፎታል። ከመኪና ሽያጭና ግዥ ጋር ነው ተብሏል። ጓደኞቹም ለኢትዮ ራነርስ ደውለው ይህን ነገር አረጋግጠዋል ነው የተባለው። የጉዳይ የሚመለከታቸው ማለትም የኦሮሚያ አትሌቶች ማህበር እንዲሁም የኢትዮጵያ አትሌቶች ማህበር ጉዳዩን በመከታተልና በማጣራት ለአትሌቲክሱ ቤተሰብ እንድታሳውቁ የሚልም ጥሪ ተቀርበዋል። ጉዳዩ ከአቅማቸው በላይ ከሆነ ደግሞ ለሚመለከተው አካል ማለትም ለኢትዮጵያ አትሌቲክስ ፌዴሬሽን እንዲሁም ለኢትዮጵያ ኦሎምፒክ ኮሚቴ ያሳውቃችሁ የአትሌት የዋስ መብት ተጠብቆ መፍትሄ እንዲያገኝና ወደ ልምምድ ገብቶ ውድድሮች እንዲያደርግ የበኩላቸው ኃላፊነት እንድትወጡ ሲል ጥሪ ቀርቧል። ሆኖ እንግዲህ
አትሌት በኦሮሚያ በቁጥጥር ስር ይገኛል። ከመኪና ግዥና ሽያጭ ጋር በተገናኘ ነው ተብሏል። ወደ ሌላኛው አትሌቲክስ ጉዳያችንን እንለፍ። በኢትዮጵያ ከቅርብ ጊዜ ወዲህ በአትሌቲክስ ልምምድ ላይ አንድ ጉዳይ በስፋት እየተስተዋለ ነው ብሏል አሰልጣኝ አማረ ሙጬ። ይህም እንግዲህ ስፖርታዊ ልምምድ ከመጀመሩ በፊትና ልምምዱ ከተጠናቀቀ በኋላ የሚደረግ የጋራ ጸሎት ነው ብሏል። ይህ ነገር ተገቢነት አለው ብላችሁ ታስባላችሁ ወይስ ተገቢነት የለውም? ጥቅምና ጉዳቱን በጨዋ ደንብ ሀሳብ አስተያየት ስጡበት። እኔ በግሌ ግን አልደግፍም ብሏል። እናንተ የሁሉ ስፖርት ቤተሰቦች ምን ትላላችሁ? በጋራ ጸሎት መደረጉ መልካም ነው ወይስ አይደለም? በስፖርት ሜዳ እንዲህ አይነት ጸሎት መደረግ የለበትም ትላላችሁ? ሀሳብ አስተያየታችሁን አጋሩን። ወደ ውጭ ስፖርታዊ መረጃዎችን እንለፍ። ኤቨርተን በተጫዋቹ ጄምስ ታርኮሲክና ቤተሰቡ ላይ የተሰነዘረውን የግድያ ዛቻ አውግዟል። ኤቨርተን በእንግሊዝ ፕሪሚየር ሊግ የሜርሳይድ ደርቢ በመሪው ሊቨርፑል 1-0 መሸነፉ የሚታወቅ ነው። በዕለቱ ጨዋታ ተከላካዩ ጄምስ ታርኮሲክ በሊቨርፑል አማካኝ አሌክሲስ ማካሊስተር ላይ በፈጸመው ጥፋት ካርድ መመልከቱም ይታወቃል። ይህን ተከትሎ በማህበራዊ ትስስር ገጽ ላይ በወጣው ጽሑፍ በሱና ቤተሰቦቹ ላይ ግድያ ዛቻ ያዘ መልእክት ተላልፏል። በተጫዋቹ ላይ የግድያ ዛቻ መሰንዘሩን እናውቃለን። እንዲህ አይነት ተግባር በፍጹም ተቀባይነት የለውም፣ አጥብቀን እንቃወማለን ሲል ክለቡ ባወጣው መግለጫ አሳውቋል። ማንኛውንም በሜዳና ከሜዳ ውጭ በተጫዋቾች በቤተሰቦቻቸውና በክለቡ አባላት ላይ የሚሰነዘሩ ያልተገቡ ድርጊቶችን ይቃወማል ያለው ክለቡ ፖሊስ በታርኮሲክስ ጉዳይ ዙሪያ ምርመራ እንዲያደርግ ጠይቋል። የወራጅ ስጋት ያለበት ኤቨርተን በፕሪሚየር ሊጉ ካደረጋቸው 30 ጨዋታዎች 34 ነጥቦችን በመሰብሰብ 15ኛ ደረጃ ላይ ተቀምጧል። ክርስቲያኖ ሮናልዶ ታሪክ መስራቱን ቀጥሏል። በአልናስር ብቻ 104 ጨዋታዎች 94 ጎል 19 አሲስትና አድርጓል። እንግዲህ በጣም አስደናቂ ሊባል የሚችል ነው። በትናንቱ ጨዋታ ክርስቲያኖ ሮናልዶ ነበር የተመለከትነው፣ ለዛውም ወጣቱን ተብሏል። አጠቃላይ በህይወቱ 931 ጎሎችን አስቆጥሯል። ለ15 የውድድር ዘመናት 20ና ከዛ በላይ ሊግ ጎሎች በማስቆጠር የመጀመሪያው ተጫዋችም ሆኗል። በሳውዲ ሊግ 70 ጎሎችን ማስቆጠር ችሏል። አልሂላል በሊግ ጨዋታ ለመጀመሪያ ጊዜም ማሸነፍ ችሏል። በ21 ጎሎች የዚህ ውድድር ዓመት የሳውዲ ፕሮ ሊግ ኮከብ ጎል አግቢ ነው ክርስቲያኖ ሮናልዶ። ያለ ፔናልቲ ብዙ ጎል ያስቆጠረ የዓለማችን 3ኛው ተጫዋችም ነው። ብዙ ፔናልቲ ያስቆጠረ ተጫዋች ነው። ለክለቡ ብዙ ነጥብ ያስገኘ ተጫዋች ነው። ብዙ የጨዋታ ኮከብ የተባለም ተጫዋች ነው። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ትናንትና እንግዲህ በነበረው ጨዋታ ላይ አልናስር ተቀናቃኙ አልሂላልን 3-1 ሲያሸንፍ አልሐሰን 45ኛው ደቂቃ ላይ ሮናልዶ 47ኛው ደቂቃ በጨዋታ 88ኛው ደቂቃ በፔናልቲ ጎል ሲያስቆጥሩ አልሂላልን ኪንግደም አሬና ከሽንፈት ያልታደገች ጎል አስቆጥሯል። አንቷን ግሬዝማን አትሌቲኮ ማድሪድን የመልቀቅ እድሉ አመዝኗል እየተባለ ነው። ክለቡ ተመሳሳይ ደሞዝ ያለው ኮንትራት ማረዘሚያ አቅርቦለት ነበር። ነገር ግን ግሬዝማን ክለቡ ጋር መስማማት እንዳልቻለ ሬሌቮ ስፖርት አትቷል። ዓለማችን ላይ ከታዩ ምርጥ የአማካይ አጥቂዎች ተርታ የሚሰለፈው ኬቨን ደብሩይኔ በማንቸስተር ሲቲ 10 ዓመት ቆይተው 18 ዋንጫዎችን ያሸነፈ ሆኗል። ለአዲስ ፈተና ዝግጁ በመሆኑ ከሲቲ ጋር እንደሚለያይ በይፋ አሳውቋል። ይህንን ተከትሎ የማንቸስተር ዩናይትድ አሞሪም ኬቨን ደብሩይኔ በተሳሳተው የማንቸስተር ሲቲ ክለብ የሚገኝ ተጫዋች ነው ብሏል። ይሁንና ግን ማንቸስተር ዩናይትድ ኬቨን ደብሩይኔን የማስፈረም ሀሳብ አለ ወይ ስለሚለው ግን በይፋ ያሉት ነገር የለም። በተለያዩ 4 የውድድር ዓመት የፕሪሚየር ሊግ አሲስት ደረጃ በበላይነት ያጠናቀቀ የመጀመሪያው ተጫዋች ነው። በ2016-17 18 አሲስቶች፣ በ2017-18 16 አሲስቶች፣ በ2019-20 አሲስቶች፣ በ2022-23 ደግሞ 16 አሲስቶችን ያደረገ ነው ኬቨን ደብሩይኔ። በመጨረሻም ቶትናም በዚህ ውድድር ዓመት በተለምዶ ቶፕ 6 ከሚባሉ ቡድኖች ጋር ያደረገው ጨዋታና የተመዘገበው ውጤት መነጋገሪያ የሆነ ነው። በአርሰናል በደርሶ መልስ ተሸንፏል። በቼልሲ በደርሶ መልስ ተሸንፏል። በሊቨርፑል በሜዳው ተሸንፏል። ማንቸስተር ሲቲን ከሜዳው ውጭ አሸንፎ በሜዳው ተሸንፏል። ማንቸስተር ዩናይትድን በደርሶ መልስ አሸንፏል። ቶትናም በቶፕ 6 ጋር ባደረገው ጨዋታ እንደ ዘንድሮ አይነት የውጤት ቀውስ ገጥሞት አያውቅም እየተባለ ነው። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኩላችሁ የአትሌቲክስ እና እግር ኳስ መረጃዎች እነዚህን ይመስሉ ነበር። በቀጣይ ግራንድ ስላም ትራክን ጨምሮ ሌሎች ሩጫ ውጤቶችን እንዲሁም የአትሌቲክስ መረጃዎችን፣ አጫጭር የእግር ኳስ መረጃዎችን ይዘን እንመጣለን። መሻሻል ያለበት የምትሉት ጉዳይ ካለ ኮሜንት ቦክሳችን ላይ አስፍሩን። ምላሻችን ፈጣን ነው፣ ሪፕሌይ እናደርግላችኋለን። ለዛው መልካም ቀን መልካም ቅዳሜ እንዲሆንላችሁ ተመኘን። ቻው ቻው።